ዮሐንስኔ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንግዲህ የጥምቀት በዓል በአማረና በደመቀ ሁኔታ እያከበራችሁ እንደሆነ ባለሙሉ ተስፋ ነን። ዛሬ ደግሞ እንግዲህ በእለተ ቃና ዘገሊላ ልዩ የሆነ የአውደ ዓመት ፕሮግራም ወደ እናንተ ልናደርስ ይዘን መተናል። የጥምቀት በዓል እንግዲህ ከሃይማኖታዊ አከባበርና እሴቱ በዘለለ የአደባባይ ላይ የሚከበር ባህላችን እንደመሆኑ መጠን የተለያዩ የብሔር ብሔረሰቦች የተለያዩ ጨዋታዎችን በመጫወት ዜማዎችን በማዜም የተለያዩ አልባሳትን በመልበስ ባህሎቻቸውን የሚያስተዋውቁበት በዓል ነው። እንግዲህ ዛሬ ደግሞ እኛም በእለተ ቃና ዘገሊላ ዞር እያልን የጥምቀት በዓል ምን ይመስላል የሚለውን ከሃይማኖታዊ እሴቱ በዘለለ በተለይም ደግሞ የጥምቀት በዓል ሲነሳ ሎሚ ውርወራው አለ፣ የተለያዩ የሚጨፈሩ ጭፈራዎች አሉ። ምን ይመስላሉ፣ በዓሉ በምን መልኩ እየተከበረ ነው የሚለውን ነገር ዞር እያልን የምናስቃኛችሁ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችን ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ እኔ ሄርሜላ ሃይማኖት፣ በካሜራው በኩል ምንተስኖት ደረጀ እንዲሁም እስራኤል ሙሉ አብረናችሁ ቆይታ የምናደርግ ነው የሚሆነው። መልካም በዓል። እንኳን አደረሳችሁ። እንዴት ናችሁ? ሰላም ነው ወይ? በዓል እንዴት ነው? ቆንጆ ነው? እየጠበቃችሁ ነው? እሺ፣ በዓል እንዴት ነው? ቆንጆ ነው። እንዴት እያለፈ ነው? የተንሸራሸው ሁሉንም እያነው እድሜ ላደረሰው ለዚህ ላበቃን ክብር ምስጋና ዞር እያየን አስወጣን አስገባን። ዛሬም ደግሞ እናስገባለን። ዛሬም ደግሞ እንግዲህ ቃና ዘገሊላ ሚካኤል ነው። ከትላንት ወዲያ ከተራ ነው። ትላንት ጥምቀት ነበር። እንዴት ነበር? በምን መልኩ አለፈ? በቆንጆ ሁኔታ አስወጣ ነው። እኔ መድኃኔዓለምን ነው ያስገባት፣ ክብር ምስጋና ይግባው። ዛሬ ደግሞ ሚካኤልን በደስታ እናስገባለን። የጥምቀት በዓልን እንግዲህ ስናነሳ እናታችን ከዚህ ከሃይማኖታዊ አስተምሮቱ በዘለለ እንደ ባህልም ነው የአደባባይ ላይ የሚከበር አመት በዓላችን ባህላችን ነውና የጥምቀት በዓል ሲነሳ ተያይዞ የሚነሳ ሎሚ ውርወራ አለ። አዎ ምን ይመስል ነበር? በተለይም ደግሞ እናንተ እንግዲህ ትልልቅ ሰዎች እንደመሆናችሁ መጠን በፊት በእናንተ ጊዜ የሚከበርበትና አሁን ላይ ደግሞ የሚከበርበት መንገድ ምን ይመስል ነበር? በፊት ልጃገረዶች የሚተጫጩት በጥምቀት ጊዜ ሎሚ ተወርውሮ ታይቶ ነው የሚባልም ነገር እኛ እንሰማለን በታሪክ ደረጃና ያ ነገር ምን ይመስላል? እስቲ ያጫውቱን። ነው በዱሮ ጊዜ በጥምቀት የተያዩ ለቁም ነገር ለትዳር ለመዋለድ ይበቃሉ። አሁንም ደግሞ የጥንቱን ያንጣልና የመታያ ጊዜ ሁሉንም የተቀመጠ ልብስ የተከተተ ልብስ የሚለበስበት ጊዜ ነው። የጠፋ ሰው ይገናኛል፣ ያለ ሰው ይገናኛል። ጥሩ ነው ጥምቀት ለሁሉም ነገር። ድሮ ሲተጫጩ ሎሚ ይወረወራል፣ ሲጃርሞኒካ ይነፋል፣ ይጨፍራሉ። ዳንስ ማለት በባህላችን ይጨፈራል። በሁሉ ነገር ደስታ ነው። ጥምቀት የደስታ ቀን ነው። እንደው የሚያውቁት የሚያስታውሱት ለአብነት የሚያነሱት ይኖር ይሆን? በጥምቀት ጊዜ ተጫጭተው ተጋብተው የሚያውቁት ስንቶቹ አሉ ስንቶቹ አግተው የወለዱ የተጫጨው አሉ። ስለዚህ የሚባለው ነገር ያውኛ በታሪክ የምንሰማው እርግጥ ነው ማለት ነው። እውነት የሆነ ነገር ነው ማለት ነው። ትክክል ነው። አሁንም የጥንቱን ያንጣልን ነው የምንለው። የጥንቱን አሁንም ያንጣልን። አሁንም በሌላው ገጠርም በዚህ ይኖራል እኮ አይጠፋም። አሁን መተጫጨትም ያለ ነገር ነው። እኛ ባናየው የጥንቱን የጧፉን ይዘው የሚተጫጨዋል። ተመስገን ክብር ላይ ሲሆን ተመስገን ነው ያለንበት እግዚአብሔር የተመሰገነ ይሁን። እሺ እናታችን፣ በአጠቃላይ እንግዲህ በፊት የሚከበርበት መንገድና የጥምቀት በዓል አከባበር ስነ ስርዓቱ አሁን ላይ ደግሞ ስንሆን ያው ዘመኑ እንደመቀየሩ መጠን ዘመን አመጣሽ ብዙ የቴክኖሎጂ ነገሮች አሉና በፊት የነበረውን ካሁን ጋር በምን መልኩ ይገልጹታል? አነጻጽረው አሁንም ቆንጆ ነው። በፊትም ጥምቀተ ባህር ይጨፈራል። ሁሉም በየባህሉ ዳንሱ፣ ጭፈራው በየሀገሩ ባህል ያለውን ጭፈራ ይጨፈራል ከተራው ጀምሮ። ጥምቀትማ የትናንትን ቀን ሌላ ነው። የሚገባበዙ አሉ፣ የሚገናኙ አሉ፣ ስንት ነገር አለ። ደስ የሚል ነው ጥምቀት ማለት ሁሉን አገናኝ ነው። ደስ የሚል ነበር። ከበፊት ጀምሮ እዚሁ ነበር የሚያከብሩት? እኔ አዲስ አበባ ልጅ ነኝ። አዲስ አበባ ነበር የሚያከብሩት? አዲስ አበባ ነኝ፣ ጃር ሜዳ ነኝ። ምኒልክ ሆስፒታል ተገኘ እዛው ተወልጄ አይደል። እኛ ከከተራ ጀምሮ እዛው ነው ወጣ ብለን መጨፈር ነው። እንደዚህ ሰብሰብ ብሎ ነው ሲጫወቱ በስቢል ይዋጋሉ።
ስንት ነገር አለ። ጨዋታው በደንብ ነው የሚደራው። ጨዋታው እየገባ እንደንሳለን። ጨፈራ ሁሉ ነበር እንዴ ጨፍራለን። በሃርሞኒካ ነው። ሃርሞኒካ ሁኔታ አለ። የሃርሞኒካው ዘፈን እኮ ሌላ ነው። ልጆች ወጣቱ ያን ሃርሞኒካን የዘፈን አይነት ያውቅበታል። ተይኝ በጣም ደስ የሚሉ ጃን ሜዳ እዚህም ጥሩ ነው፣ ቆንጆ ነው ባለሁበት ጊዜ ተመስገን። ያው አዲስ አበባ ደግሞ ጃን ሜዳ በደንብ ነው በስፋት ነው የሚከበረው። በደንብ ዳንሱ ምኑ በደንብ ነው የሚከበረው። ደስ የሚል ጃን ሜዳ እዚህም ቆንጆ ነው። እንግዲህ እኛ ደግሞ የደረስንበትን ልጆቻችን ይድረሱበት ነው የምንለው። ፈጣሪ ነው እንትን የምንለው እና ቆንጆ ነው። በእኛ እድሜ የደረሱትንም ልጆቻችን ለእኛ እድሜ ያደርስልን። ሀገራችንን ሰላም ያርግልን። ሰላም ፍቅርን ይስጠን። አሜን። መዋለድን ይስጠን። አሜን። አሁን ደግሞ እዚህ ላይ እናታችን ያው ድሬዳዋ ላይ እንግዲህ እንደምታዩት አሁንም አምጥተው ዳቦ እንዳስነሱ አሉ። እንደዚህ አይነት ክብረ በዓሎች በሚኖሩ ጊዜ ህብረተሰቡ፣ ምዕመኑ ውሃ ማዕድ ማጋራት ነገሮች አሉ። በተለይም ደግሞ ድሬዳዋ ላይ አንድ የተለመደ ነገር አለ። አዎ እዚህ ነው እንጂ አዲስ አበባ የለም። አዎ የሌላ እምነት ተከታዮች በዓሉን በጋራ ነው የሚያከብሩት እና ሙስሊም ክርስቲያኑ ውሃውንም ዳቦውንም ምኑንም አዲስ አበባ ግን እንደዛ አይደረግም። ያው ጭፈራ ነው እንጂ በየመንገዱ ከቤት እየወጡ ውሃና ዳቦ አይሰጡንም። የዚህ ሀገር ነው ማለት ነው። ይሄ ሀገር ባህሉ ሙስሊም ክርስቲያኑ እኩል የሚያከብርበት ሀገር ነው። ጥሩ ነው። ድሬዳዋ ለሁሉ ነገር ጥሩ ነው። ፍቅር ያለችበት ነው ድሬዳዋ። ደሃ አይል ሀብታም አይልም፣ ሁሉ እኩሉ ነው። ደስ ይላል። ስለዚህ የጥምቀት በዓል ቆንጆ ነው እያሉ ነው። ቆንጆ ነው እያሳለፍኩ ነው። የትኛው ግን ይበልጥ ደስ ይላል እናታችን? እንደው በፊት ከነበረውና ካሁኑ እንግዲህ በየጊዜው ነው አዲስ የሚለወጠው። ያንን እያየ መሄድ ነው። የጥንቱን ደግሞ ይመልስልን የምንለው የጥንቱን ይመልስልን። አለባበሳችን ምናችን የጥንቱን ይመልስልን። ተመስገን። አሁንም በሀገር ልብስ በሁሉም ነገር አሸብርቀን ለጥምቀት ያለው ልብስ ይበጣጠስ ይባላል፣ ይለበሳል። የክትወጣው ምን ለማለት ተፈልጎ ነው ግን እናታችን? ያው የኛ ሰው መቼም ሲተርት ካለ ምክንያት አይደለምና ለሌሎቹ አመት በዓል ሳይባል ጥምቀት ላይ ሲመጣ ብቻ ለጥምቀት ያልሆነ ቀሚስ ሲበጣጠስ የምትባል አባባል አለች። ቢከተት እንኳን ይወጣል ክፍት አዲስ ባይኖርም አዲስ ካለው አዲስ ያሰፋል። ካላሰፋ ደግሞ ያንኑ አሮጌውን አጥቦ አሳምሮ ይወጣል፣ ይታያል። ምንድነው ግን ምክንያቱ? አመት በዓል ስንል ሌሎችም አሁን እንግዲህ ገናም አለ፣ እንቁጣጣሽም፣ ፋሲካ፣ ሌሎች በዓላትም አሉ። ከነዛ የሚለይበት ምንድነው? የሚለይበት ጌታችን የተወለደበት ቀን ስለሆነ የምናከብረው እሱ የተጠመቀበትን እኛ ደግሞ ክርስቲያኖች የተጠመቅንበት ስለሆነ ያን ነገር ማክበር አለብን። ስነ ስርዓቱ ማለት ነው። ይሄ ነው ጥምቀት ለኛ። እሺ እናታችን እናመሰግናለን። እንግዲህ ቆንጆ ቆይታ ነበረን። መልካም በዓል ብለናል። እንኳን አደረሳችሁ ማለት ይችላሉ። ለልጆቼ፣ ለጎረቤቶቼ፣ ለሁሉም ለኢትዮጵያ ሕዝብ እንኳን አደረሳችሁ። ለድሬዳዋዎች ነዋሪዎች እንኳን አደረሳችሁ። እሺ መልካም በዓል ለሁላችን። እናመሰግናለን። እንዴት ነው? እግዚአብሔር ይመስገን። እንኳን አደረሰው። እንኳን አብሮ አደረሰን። እንተዋወቅ። ማንም በል። እሺ እኔ ራያ ታደሰ ወጣ እባላለሁ። እሺ ዛሬ እንግዲህ ያው የጥምቀት በዓል ላይ ነው የተገናኘነው። በጣም ነው የሚያምሩት። አዎ ደስ ይላል። አለባበሱ በጣም ነው ደስ የሚለው። አዎ ደስ ይላል። እኔ ድሬዳዋ 20 ዓመቴ ነው። ትዳር አለኝ። እዚህ በጣም ጥሩ ሀገር ናት። ደስ የምትል የተባረከ ነው። ህዝቡም ሁሉም የተባረከ ነው። በጣም ጥሩ ሀገር ነው። ከተወለዱበት ቦታ የበለጠ ነው መወዳት ይችል ድሬዳዋን። በጣም ደስ ብሎ ነው የምኖረው እዚች ሀገር። የጥምቀት በዓል ምን ይመስላል? ከትላንት ወዲያ ከተራ ትላንት ጥምቀት ነበርና በምን መልክ አሳለፉት? እስከ ነገ እንደዚህ ነው የምናሳልፈው። አሁን የኔ ጓደኞች ሌላ ቦታ ናቸው። በኋላ ተደዋውለን እንገናኛለን። ተደስተን ነው የምናሳልፈው። በጣም ደስ ብሎ አለባበሱ በጣም ነው የሚያምረው። ቅድም እንዳልኩት እና እንደዚህ አይነት አለባበሶችን የምናየው ብዙ ጊዜ ጥምቀት በዓል ሲመጣ ነው። ሁሉም የተለያየ ባህል አልባሳትን ለብሰው የሚወጡትና የምን ሀገር አለባበስ ነው? እስቲ ስለ አለባበሱ ደግሞ ራያ ቆቦ ይባላል። ራያ ቆቦ ነው የሚባለው የተወለድንበት ሀገር እና አሁን በሀገራችን ላይ እንደዚህ ነው። ሴቶቹም የወንዶቹም የራሱ አለባበስ ባህሪ ያለ እንደዚህ ነው የሚወጣው። ስለዚህ ሰው ከራያ ቆቦ አካባቢ ነው ማለት ነው። እዛ ነው ትውልድ ቦታ። በምን መልኩ ነው ራያ ቆቦ አካባቢ ጥምቀት የሚከበረው? ቅድም እንዳሉኝ ወደዚህ ወደ ድሬዳዋ መጥተው ማክበር ከጀመሩ 20 ዓመቴ ነው ብለውኛልና ነዋሪ ነኝ እዚህ ነው። እዚህ ነዋሪነቱን ከጀመሩ በፊት ላይ እዚህ ከመምጣቱ በፊት ራያ አካባቢ ያለው የጥምቀት በዓል አከባበር ምን ይመስላል? ጸጉራችንን እናሳድጋለን፣ መፋቂያ እንይዛለን። በቃ አመቱን ነው የምንዘጋጀው ለጥምቀት። ሴቶቹ ወርቅ ያደርጋሉ። እኛ አለባበሳችን ቅቤም ደግሞ አሁን እዚህ ጋር እንትን ስለሆነ በረሃ ስለሆነ እንጂ ቅቤም አለ። በቃ የተለያየ ሁኔታ ነው የምናከብረው እኛ እዛ። ስለዚህ የጥምቀት በዓልን ሲደርስ ዝግጅቱ ቀደም ተብሎ ነው የሚቀርበው። ቀደም አስበን ተዘጋጅተን
ሁሉ ነገር በቃ ተዘጋጅተን የጥምቀት በዓል እንግዲህ ሲነሳ ጊዜ ማብሮ ተያይዘው የሚነሳው ያው ከጥምቀት በኋላ ጥር ወር ይመጣል፣ የሰርግ ወር ይመጣልና ጥምቀት ላይ ብዙ ሰዎች ሎሚ የሚወራወሩበት የሚተጫጩበት ጊዜ ነው ይባላልና እሱ ነገር በእናንተ አካባቢ በፊት ምን ይመስል ነበር? አዎ ጥምቀት አሁን ተውባ ተበጃጅታ ስወጣ ያ ይሄድና የዛን ቀን ነው እጮኛ የሚያደርገው ያያታን ታምራለች የዛን ቀን ይጨርሳል በሎሚ ይመታታል። በቃ እዛ በኋላ የሱናት ይዋዋላሉ ሽማግሌ ላካን በቃ ያ እጮኛ ነው በቃ ማለት ነው። ላይ ተወራውራል ከዛት ማለት በቃ እንደዛ ነው በቃ እንደዛ። እሺ መልካም። እርስዎ እንደው ከዚህ በፊት ሎሚ ወረወሩበት ምናምን አጋጣሚ ጠልፌ ይዤ ሌላ ቦታ ደብቀሽ ታስቀምጫለሽ የምትፈልጊውን ነገር ማለት ነው እዛሽ ትሄጃለሽ። በኋላ ለሽማግሌ ምናምን ይነገራል። በቃ እንደዛ ነው። ስለዚህ ቤተሰብ ምንም አይልም ማለት ነው። የታወቀ ነው የማን ልጅ እንደሆነ ባላባት ያ ሁሉ ታይቶ አስበሽ ነው አስቤ ነው ያችን ልጅ ምጠልፋት። የኛ በባህላችን ነው ችግር የለም ረብሻ የለም ፍቅር ነው በቃ ሰላም ነው እንደዛ ነው። ስለዚህ ቀድማችሁ ታስቡና የጥምቀት ለታጠብቃችሁ ሎሚ ይጣላል ከዛ ሽምግልና ነው በቃ ሽማግሌ ያው ከሌ ቄስ ምናምን ታዘጋጃለሽ ትልኪያለሽ ታዘጋጃለሽ በቃ ተጨረሰ ነው። ስለዚህ በቃ ማለት ነው በቃ ስለዚህ ሎሚው ፓርት በቃ ያ እንትን ነው ምሳሌ ነው በቃ ያ ዋናው መጨረሻው እሱ ነው። ለጥምቀት ያለው ቀሚስ ይበጣጣስ ነገር አለና ይሄ ነገር ምን ለማለት ተፈልጎ ይመስሎታል? ጥምቀት በጣም ደስ የሚል ነው። የዛ ጊዜ ገንዘብም ሆነ ምንም ሆነ የምታወጩ ወርቅም ሆነ በቃ የጥምቀት ነው ያለ ነገር ሁሉ ለዛ የሚደረግ ለምን ይሁን ከሌሎቹ በዓላት ለየት ተደርጎ አሉ አይደል? ሌሎች በዓላት በአመት ነው እሱ በአመት ነው የሚመጣው። ጥምቀት በሌሊት ቤተክርስቲያን ትሄጃለሽ፣ ጥምቀቱን ትጠመቂያለሽ። ከዛ በኋላ የራሱ ጧት የቤተክርስቲያን ልብስ አለ ሌላ። እንደገና ከሰዓት ደግሞ ይሄ የባህል ልብሳችንን ለብሰን ነው የምንመጣው። ይለያያል። በቃ እንኳን አደረሱት። መልካም በዓል። እንኳን አብሮ አደረሰን። እንኳን ሀገራችንን ሰላም ያርግልን እግዚአብሔር። እንደዚህ ፍቅራችን ሀገራችንን ሰላም ያርግልን። ሁሉ ሰላም ይፍጠርልን ፈጣሪ። ሀገራችን ሰላም ይሁን። ትልቁ ሀገር ሰላም ካልሆነ ዋጋ የለንም። አሁን እኮ ሰላም ስለሆነ ነው እንደዚህ እየተዝናናን እየተደሰትን ያለን። ሀገራችንን ሰላም ያርግልን ብላችሁ ጸልዩ። በቃ ትልቁ ይሄ ነው። እሺ እናመሰግናለን። እሺ ተኩሶ ጥይቱ ቢያልቅበት አለ ፈንደስ መሸሽ ባያውቅበት አይነሙ ሰላልበይ ከመለኛው ሀገር ሰሜን ተወልጄ በመሸ በነጋ ይታሰራል እጄ አይነሙ ሰላልበይ በትሩ ከዘራ ጅናው 12 ሸኝቷቸው መጣ ከቤታቸው ድረስ። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንዴት ነው በዓል? ጥሩ ነው። በጣም ቆንጆ ነው። በጣም እሺ ያው እንግዲህ የጥምቀት በዓል ላይ ነው የምንገኘው። ትላንት ጥምቀትን አክብረናል። ከዛ በፊት ደግሞ ከተራን አክብረናል። ምን ይመስል ነበር? በምን መልኩ አሳለፋችሁ? በጣም ጥሩ ነው ያሳለፍነው። ከመጀመሪያው ጀምሮ ለመናገር እኔ ምናልባት ከ71 ዓመተ ምህረት ጀምሮ ነው የማውቀው ድሬዳዋ። ከዛን ጊዜ አንስቶ እያደገ መጥቶ አሁን እዚህ ደረጃ ደርሷል እና የተሻለ ነው። ከጊዜ እየተሻሻለ እየተለወጠ መጥቶ እዚህ ደረጃ ደርሷል። በፊት እንኳን ይሄን ያህል የደመቀ አልነበረም። አሁን እየደመቀ ሰውም ደስተኛ ነው። እንደ ልቡ ወጥቶ እንደ ልቡ እየገባ ነው ያለው። ደህና ነው። ከ71 ጀምሮ እዚሁ ነበር ያከብረው የነበረው። በጣም ረጅም ጊዜ ነው። ምን ይመስል ነበር በፊት የሚከበርበትና አሁን ያለው ሁኔታ? ያው አሁን ከዘመኑ ጋር ቴክኖሎጂውም አለ የትውልዱም ቅብብሎች ልውውጡ አለና በፊት በርሶ ጊዜ በወጣትነት ዘመኑ የነበረውና አሁን ደግሞ እንደዚህ አባቶ ነው የእድሜ ባለጸጋው ነው ያለውን እንዴት ይገልጹታል አከባበሩን? በፊት እንደዚህ ቦታውም አመች አልነበረም፣ ጠባብ ነበር እና እንዲህ ቀዝቀዝ ያለ ነበር። በኋላ ግን ያው እንደምታዩት ከአምናው እንኳን ዘንድሮ ያው የተሻለ ነው እና በየአመቱ እየተለወጠ እየተሻሻለ መጥቶ እዚህ ደርሷል። እዚህ ሲደርስ ደግሞ በጣም ነው እንትን
መንገዱም ሰፋ፣ ሰውም በዛ። ሰው እንደዚህ አልነበረም። ቤትም አልነበረም እኮ በ71 ምናምን አካባቢ ብዙ ቤቶች አልነበሩም። አነስተኛ ቤቶች ነው የነበሩት። አሁን ቤት በዛ፣ ሰው በዛ። ምናልባት ከጊዜ ወደ ጊዜ በደንብ እየደመቀ ነው እየተከበረ ያለው። እኔ ምናልባት ታውቂ እንደሆነ አላውቅም። አዎ ጥምቀትን ስናነሳ እንግዲህ አባታችን ሁልጊዜ አብሮ ተያይዞ የሚነሳ ነገር አለ። ጥምቀት ሲመጣ ሎሚ ውርወራ አለ፣ ለጥምቀት ያልሆነ ቀሚስ ሲበጣጠስ የሚባል ነገር አለና ያን ነገር እንዴት ይገልጹታል? በተለይ የሎሚያውን ነገር በፊት ምን አይነት ሁኔታ ነበር? እንደ እርሶ ወርውራው ያውቃሉ ወይ? እኔ ሲባል ሰማለው እንጂ በተለይ ድሬዳዋ ሎሚ ከመሸጥ ውጭ ሲወረወር እኔ አላየውም። ምናልባት የሚባለው ወደዛ ወደ ሸዋ ወደ ጎንደር ምናምን አካባቢ እንጂ እኔ ጎንደር ነኝ። በነገራችን ላይ ከጎንደር ነው የተወልጄ ወደዚህ የመጣሁት እና በዛ ነበር። እውነት ነው። እዚህ ግን እኔ ከ71 ዓመተ ምህረት ጀምሮ ሎሚ ሲወራወሩ አላየሁም። እንደው ለጭፈራ ይወጣል፣ ሁሉም ብሔር ብሔረሰብ ይወጣና ይጨፍራል እንጂ ሎሚ ሲወራወር እኔም ወርውሬ አላውቅም፣ አላየሁም። የጭፈራውስ ነገር እንዴት ነው? ሃርሞኒካ ምናምን? ጭፈራው በጣም ደስ ይላል። ሁሉም ብሔር ከየት እንደሚወጣ ማናውቀው ወጥተው መጨፈር ነው። የጥምቀት ዕለት ብቻ ሁሉም ሲጨፍር ነው የሚታየው። ጨፍር ነው እንዴ! የት መጡት ያለሽ ብሔረሰቡ በጣም ብዙ ነው። አሁን ትንሽ ቆይቶ እኮ ትግርኛው ይጀምራል፣ ሌላው ይጀምራል፣ ይቀጥላል እና በጣም ደስ የሚል ነው። ይሄ ሎሚ ውርወራ ግን ድሬዳዋ ሎሚ በእርግጥ ሞልቷል። ወርዋሪው ነው የጠፋው። ሎሚ በብዛት አለ። የማውቀው ገጠርም ሰርቻለሁ። ድሬዳዋ ውስጥ 8 ዓመት አስተማሪ ነበር። መምህር ነው። አዲስ ከተማ በጣም ደስ ይላል። አዲስ ከተማ ለ8 ዓመት ቆይቻለሁ። ዳይሬክተርም ነኝ። እሺ መልካም። እንግዲህ ከጎንደር ነው የመጣሁት እኔ ብለውኛልና ጥምቀት በዓል ሲነሳ ደግሞ በዋነኝነት የጎንደር ከተማ በይበልጥ አብሮ ይነሳል። በድምቀት የሚከበረው ከየትኛውም የሀገራችን ክፍል ይልቅ ጎንደር ላይ በስፋት በድምቀት ይከበራል። ቱሪስቶችም ሌላውም የሀገራችን ማህበረሰብም ብዙሃኑ ጎንደር ላይ የሄደ ጥምቀትን ያከብራልና እርስዎ እንዳሉኝ ከዛ አካባቢ የመጡ ከሆኑ እንደው ከምንጩ አንደበት እንስማ እስቲ። ጎንደር ላይ ጥምቀት በምን መልኩ ነው የሚከበረው? ጎንደር ድሮ ነው እንግዲህ ከ64 ዓመተ ምህረት በፊት ነው። 64 ድረስ እዛው ነበር። እስከዛ ድረስ በጣም የደመቀ ነው። ያንንም ቢሆን የደመቀ ነው። ሩቅ ነው። 44 ታቦት አለ። 44ቱ ታቦት ሄዶ ማነው ፋሲለደስ የሚባል የጥምቀት ቦታ አለ። እንትን አለ ገንዳው ያለበት ውሃው በመስኖ ይመጣና ይገባል። እዛው ነው የምትጠመቂው። እዛ ነው የሚከበረው እና በጣም ድምቀት ያለው ድሮም ርቀት አለው። ከላይ ከንትን ጀምረሽ ከሩፋኤል ከአደባባይ ኢየሱስ ጀምረሽ ያ ሁሉ 44ቱ ቁጥሩ አለ። እያንዳንዱ ይሄዳል። ሁሉም አንድ ቦታ ነው የሚሰበሰበው። በጣም ድምቀት አለው። በጣም ልዩ ነው። ጎንደር ላይ እንግዲህ እኛ ያው በቴሌቪዥን መስኮት ነው የምናየው። እርስዎን ደግሞ ዛሬ እንግዲህ አግኝተናል። ከምንጩ ኖት ከመነሻው ኖትና እርስዎ መስክረውልናል ማለት ነው ልዩና ደማቅ እንደሆነ። ድሮም አሁን እጅ አላቅም በጥምቀት ድሮ ግን እንደውም በዲቁና ማገልግል ያለው አገልጋይም ነበሩ። በጣም አሪፍ። እንደው እዚህ የፋሲለደስ መዋኛ የሚባለው የፋሲል ግንብ ውስጥ ያለው እዛ ስርዓተ ጥምቀቱ የሚከናወንበት ቦታ ገብተው ተጠምቀው ያውቃሉ? አልገባሁም። እኔ ባይኔ ያየው እንጂ አልገባሁም። ስለዚህ ከዳር ያሉ እንጂ ገብተው ተጠምቀው ያውቁ? እኛ ያው ታቦቱን አጅበን እንሄዳለን። እዛ እንትን እንላለን። ላይ ነው እኮ ታቦቱ የሚቀመጠው፣ ፎቅ አለው።
ከውሃው ስር ነው ያለው። ፎቅ ላይ ነው የሚወጣው። እዛ ነው የሚገባው። እኔ አልገቡም አልሞከር። እሺ መልካም አባታችን እንግዲህ ጎንደር ላይ የሚከበረውና ድሬዳዋ ላይ የሚከበረው ያው በየአካባቢው ሁሉ የተለያየ የአከባበር የባህል ብዙ ልዩነቶች አሉና ያ ልዩነት እንዴት ይገልጹታል? ሁለቱም ቦታ ላይ ተገኝተው ረጅም ጊዜ ስላከበሩበት ልዩነት በሁሉም ስፍራ አለ። እዛም አሁን ምናልባት ጎንደር የአማራ ክልል ይባል እንጂ ሁሉም ብሔረሰብ ያለበት ነው። በተለይ ትግሬዎች በብዛት ያሉበት በብዛት እነ ጨዋ ሰፈር ወደዚህ ወደ ሩፋኤል ምናምን ስትሄጂ በሙሉ ትግሬዎች ነበሩ እዚህ ይለኛል። እና ሀብታሞች የሌላ እንጂ አማራው ገጠር ነው የሚኖረው በአብዛኛው። ይሄ ትውልዴ ገጠር ነው፣ በለሳ ይባላል። እዛም ይከበራል፣ ግን እንደ ከተማው ድምቀት አልነበረው። እንደ አቅሙ ነው የሚከበረው እና ደህና ነው። የዛና የዚህ ልዩነት አለው። ይሄ ደግሞ ከተለያየ አካባቢ የመጣ ብሔር ብሔረሰብ በብዛት ያለበት ነው። ከዛኛው በብሔረሰብ ብዛት ይሄኛው ይበልጣል። ድሬዳዋ በጣም ብዙ ብሔር ብሔረሰብ ያለበት ነው። እኔ እንግዲህ ድሬዳዋን የረገጥኩት በ71 ዓመተ ምህረት ነው። ከዛን ጊዜ አንስቶ ሳየው ልዩነት በእርግጥ አለ፣ ግን ድሬዳዋ እውነቴን ነው ምንም ነገር ችግር የለበትም። ጦምሽን አትወይም፣ የፈለገው እንትን ቢልም በልተሽ ጠጥተሽ የምታድሪበት ነው። ያኔ እንደውም እኔ እዚህ ነው ያረፍኩት። እዚህ ቀይ ማን ነው የሚባል ሆቴል ነበር ያረፍነው። ልብሳችን አጥበን ውጭ ነው የምናሰጠው። ሌባ የሚባል ነገር የለም። መናኸሪያው እዚህ ነበረ ድሬዳዋ። ከዛ ዕቃ ጥለን የፈለገው ቦታ ደርሰሽ ብትወጪ ማንም አይነካም። ማንም የማንን ዕቃ አይነካም። እንደገና ገጠርም ስሰራ ድሬዳዋ በጣም እንትን ነው። ልብሳችን አጥበን ሳሙና ረስተን ብንሄድ አምጥተው እናንተ ሳሙና ይሉናል። መልካም አባታችን። እሺ እንግዲህ በዓሉ ያው የሰላም የጤና የደስታ እንዲሆንልዎ እንመኛለን። መልካም በዓል እንላለን። እንኳን አደረሳችሁ ማለት ይችላሉ። እሺ እኔም እናንተን አመሰግናለሁ። ለሁሉም ለኢትዮጵያ ሕዝብ ለክርስቲያኑም ይሁን ለእስላሙ ለማንኛውም በዓል ጸሎት እኮ የሁሉም ነው። ከሌም ማርልኝ አንልም አይደለ? ሁሉንም ነው እግዚአብሔር ምሕረቱን ሁሉም ያወርድልን፣ ሰላምና ፍቅር ይስጠን ነው የምንለው። ለሁሉም እንኳን አደረሰን እላለሁ፣ ለሁሉም ኢትዮጵያዊ ሁሉ። እሺ አባታችን እናመሰግናለን። መልካም በዓል። እኔም አመሰግናለሁ። ከየት አካባቢ ነው እርሶስ ጋሼ? እሺ እና በዚያ በሀገራችን አንድ ታቦት ብቻ አንድ ደብር ብቻ ነው የሚወጣ እንጂ ሌላ የለም። ያም ሲወጣ በፈረስ በመሳሪያ ታጅቦ በሆታ እንዲያውም እዚህ ጥምቀት ድሮ ነበር እዚህ እንጂ አሁን ዘፈን የለም። እዚያ ሴቱ ብቻ ወንዱ ብቻ እየዘፈነ ጥምቀት እናጥብ ነው። ከዚያ በኋላ ደግሞ ታቦቱ ሲገባ ግን እናጫወታለን፣ በዚያ እንሸኛለን። ስለዚህ መሳሪያ እየተተኮሰ በፈረስ እየታጀበ ነበር ማለት ነው። ፈረሰኛ አለ፣ መሳሪያ ያለ፣ በቃ በእንደዚያ ልጃገረዱም ጎረምሳውም እየጨፈረ ታቦቱን ያስገባና ከዚያ ወዲያ ገና ጨዋታችን። ምን አይነት ጭፈራዎችን ወይም ደግሞ ጨዋታዎች ይካሄዳሉ በዚህ ወቅት? አሁን ጨዋታ ነው እንጂ ሌላ ልዩነት የለውም። ጨዋታው ልዩነት እና እዚህም ድሬዳዋ በ72 ነው የገባሁት። ይሄ ወክማን የነበረው ጥምቀት ነው የነበረ እና ይሄ አሸዋው ንጹህ ነው። አንድ ሰው አታገኝም እዚህ ከተማ። ሸራ እየጣለ እድሩም ባለቡና ቤቶችም ሸራ ጥሎ እዚያ ነው እና በየቦታው ሸራ ተጥሏል። ዘፈኑ ተይ ኦሮሞ ብቻ፣ አማራው ብቻ፣ ትግሬው ብቻ፣ ጭፈራው ብቻ ነው። በግድ ነው የሚካኤል በዛሬ ቀን በፖሊስ ነው የሚለቀቀው እንጂ ሰው አይለቅም። እና በጣም ሰው አለቀ ብሎ ማለት ነው። በጣም ቆንጆ ነው። ከተማ ውስጥ አንድ ሰው አታገኝም። ደግሞ ቤት የለም። አሁን እንደዚህ ጋር አሁን ትንሽ ነው እንጃ 1 ሚሊዮን ቢሆን ነው በዚያ ጊዜ ድሬዳዋ ሜዳ ነው እና ሰው በጣም የተፋቀረ ነው።
እዚያ ጊዜ በ15 ሳንቲም ምግብ ልፈይ ነው። በስሙኒ ጥብስ ነው የምትለው። ዛሬ 800 ብር ሆኗል። አትበይውም አጨርሽው። እና ድሬዳዋ በጣም የጥጋብ ሀገር ነበር፣ የፍቅር ነበረች። እንዳሁን አሉ አሁን የሌባ በዛበት ሰው ብሔረሰቡ በዛ። እንደምታየው ጋራ ሁላ ቤት ብቻ ሆነ፣ ምንም ቅጥም የለው። ብቻ ማክበሩ ላይ ደስ ይላል። ታምናው ደግሞ የዘንድሮ የበለጠ ነው የሆነው። በጣም ደስ ይላል። ስንቱ እንደምታየው የታቦቶች ስሩላ መርከቡ ምናምን ሰረገላው አይተሻቸው ያ ጎጆውን ቤት አይተሻላ። እንደዚህ ሆኖ እንደ ዘንድሮ ደመቀ የለም። በጣም ነው። ስለዚህ የዘንድሮ ልዩ ነው እያሉ ነው፣ በፊቱ ላይ ባይደርስም። መልካም አባታችን፣ እንግዲህ በዓሉ መልካም በዓል እንላለን። እንኳን አደረሳችሁ ማለት ይችላል። ለሞላ ኢትዮጵያ ሕዝብና ሟሊ በሰላም እናንተ ሚዲያ አስተላልፎች እድሜና ጤና ይስጣችሁ። ያው ዛሬ እንግዲህ የጥምቀት በዓል የሚካኤል ክብረ በዓል ላይ ነን ያለነውና እዚህ ጋር ደግሞ እንደምናየው እስካሁን ድረስ እንጫወት ነበረ። የምን ባህል ነው? እስኪ ስለ ባህሉና ስለ ጨፈራው አንዳንድ ነገር ንገረን። ያው ጨፈራው በየዓመቱ እንደዚህ አለ። በሰላም መድረሳችን በመቀጠል አሁን ደግሞ በሰላም መቀጠላችን የሚገልጽ ነው። ሌላ ነው ምንም ትርጉም የለውም። ይህን ምን ይላል ማለት አይተናል። የሚቀጥለውስ ምን እንደማለት ነው። ደስታ የሸዋ ኦሮሞ ባህል ነው። በየዓመቱ እዚህ ቦታ ላይ አለ። ከዚህ በደስታ የተቀበልን ታውል እናስገባለን። ስለዚህ በየዓመቱ የሚደረግ የተለመደ ነገር ነው ማለት ነው። በየዓመቱ በኦሮምኛ የጨፈርን ታቦቱን እያሞገስን ነው የምናስገባው። ሌላ ነገር የለውም። ደስታ ነው። ሌላ ምንም የለውም። የጥምቀት በዓልን አጠቃላይ ትናንትም ጥምቀት ነበረ። እንግዲህ እንዴት ትገልጸዋለህ? ድባቡ ምን ይመስል ነበር? እግዚአብሔር ይመስገን ደስ በሚል ሁኔታ ደስታው፣ ፍቅሩ፣ ሰው መተሳሰቡ እዛ ጥምቀት ባህር ቦታ ትልቅ ሰውን በማገዝ ትልቅ ሰውን በማስቀደም በጣም ደስ ይላል። እግዚአብሔር ይመስገን ደስ ይላል። እንደዚህ ያድርግልን ነው። እንዴት ነው ጥምቀት ሲነሳ ያው እቺ ሎሚ ውርወራ ምናምን አለችና ከዚህ ከእናንተ ባህል ከሸዋ ኦሮሞ ማህበረሰብ ባህል ነው ብለኸኛልና ከሱ ጋር ተያይዞስ ያለው ባህል ምን ይመስላል? ተመሳሳይ ነው ወይስ የሚለይ ነገር አለው? በሸዋ ኦሮሞ ማለት ያው ሌላ የሚለየው ነገር የለውም። አዲስ ነገር የለም። ያው እዛ ያለው ነው እዚህ የምንጫወተው። ሎሚ ውርወራው ተመሳሳይ ነው አለ እናንተ ጋር ተመሳሳይ ነው። ያው ነው እና ጣል እያደረጋችሁ ነው። እኛ ግን ሸፈት ስላለ ነው ያላልነው እና ከዚህ ሞክረህ ታውቃለህ? እንዳለ ነው። አዎ ነው ያገባሁት ውስጥ ጥምቀት ላይ ነው ያገባሁት። ስለዚህ ማረጋገጥ የዛሬ 15 ዓመት እዚህ ቦታ የተዋወቅኩት ውስጥ ጥምቀት ስታከብሩ ሎሚ ውርወራ ነው የሚያጫውተው። አዎ ከዛ በኋላ እንደዛው ቀጠለ። በቃ ከሁለት ዓመት በኋላ ወደ ትዳር ገባን ማለት ነው። ያው ልጆች አፍርተን እነዚህ የሚመሳሰሉት ደስ ይላል። ስለዚህ የጥምቀት ትርፊቱ ነው በማስረጃ እያየነው ነው ማለት ነው። መልካም በዓል እንግዲህ እንኳን አደረሳችሁ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እንኳን አደረሳችሁ ማለት ትችላለን። እናንተን እንኳን አደረሳችሁ እናመሰግናችኋለን። ደስታ ነው ሌላ ነው። Igahuruma shayankanuma jolle gafaunduma himbi hembese ejarta murina igahuruma ejarta murina igahuruma በዓል እንዴት ነው? ጥምቀት እንዴት ነበር? እንዴት አለፈ? ያው ዛሬ ቃና ዘገሊላ ላይ ዛሬ ደግሞ እንግዲህ በቃና ዘገሊላ እዚህ ሚካኤል ታቦት እየገባ ያለ እዚህ ጋር ደስ የሚል ባህላዊ ጭፈራ እየተጫወታችሁ የተገናኘነው እና ምን ይመስላል? የት ማህበረሰብ የባህል የሚለው ነገር ያስረዳል። በጣም ደስ የሚል ማለት ነው። ያው እንግዲህ እናንተ መዘባከላችሁ ታገኛችሁ በጣም ደስ ይላል። የሀገር ብሔረሰብ ያው እንደማየው ሶስት አይነት ነገር ነው ያሉትና ስፔሲፊክ የጎጃም የጎንደር የሚባሉት ነገሮች ነው። ሁሉም አሉ። እዚህ የሌለ ብሔር ብሔረሰብ እና የማይከበር በዓል ነው። ሁለተኛ ጎንደራችን ነውና ድሬዳዋ በጣም ደስ ይላል። ስለዚህ እንዳጠቃላይ
ያው ድሬዳዋን ትቶ ሄዶ የላዳት ማክበር ትንሽ ይከብዳል። ለእኛ ሁለተኛ ጎንደራችን ስለሆነ ደስተኞች ነን። ከዚህ በፊትም ከመጀመሪያው እስካሁን ድረስ እዚሁ ነው የምታከብረው? መልካም። እንዴት ትገልጸዋለህ? ድሬዳዋ ላይ በተለይ ሌላ አካባቢ ላይ የሌለውን አይነት ነገር የአብሮነቱ ህዝበ ሙስሊሙ የክርስቲያኑ በዓል በሚሆንበት ጊዜ በተለይ በጥምቀት ታቦታቶች በሚሸኙበት ጊዜ ማዕድ የማጋራት ነገሩ፣ በጋራ ምንጣፍ መንገድ የማጽዳት ነገሩ አለና እሱ ነገር ምን አይነት ስሜት ይጨርባል? ያው በጣም ደስ ይላል። የድሬዳዋ ሙስሊሞች ከኛ በላይ ናቸው እና በአጋጣሚ አሁን እዚሁ እንደኛ ተመሳሳይ ስለለበሱ ነው እንጂ ያው እነሱ አሁን ከዚህ ውስጥ መርጠቅ መውጣት ስለማትችል ነው እንጂ ብታያቸው በጣም ደስ የሚሉ ናቸው እና ያው ትላንትና ሁሉንም ነገር አይተሻል ብዬ አስባለሁ። ስለዚህ በዓልን እዚህ ላይ አብረን ነው የምናከብረው እያልከኝ? አብረን ነው የምናከብረው። አብረን ነው አሁን ያው የኛ ልብስ ስለለበሱ እከሌ ሙስሊም ነው እከሌ ክርስቲያን ነው ሌላ እምነት አለ መለየት አይቻልም። ለዛ ነው እንደው ጥምቀት ሲነሳ ሁልጊዜ ተያይዞ የሚነሳ ነገር አለ። ያው የሎሚ ውርወራው አለ፣ ጥምቀት ያልሆነ ቀሚስ የሚባል ነገር አለና እንዴት ነው የሎሚዋን ነገር? የሎሚ ነገር ያው ሎሚ እጃችን ላይ ያዝነው አጋጣሚ ወሮን አልቆብን ነውና ያው በዚህ አጋጣሚ ያልወረወሩ ካሉ እንደወረወሩ መልእክት አሰራ። አንተ ወሮራ ጨርሰህ? እንዴት ነው ምላሹን? እንዴት ነበር? ያው እንግዲህ ምላሹን ለእግዚአብሔር አብስላል አልጨረስንምና ነገር ለእግዚአብሔር ነው የሚጠናቀቀው ምላሹ። መልካም እሺ፣ እናመሰግናለን። እንኳን አደረሰህ። በዓሉ የሰላም የደስታ የጤና እንዲሆንልህ መልካም ምኞታችን ነው። በዚህ አጋጣሚ እንኳን አደረሳችሁ ማለት ትችላለን። እንግዲህ ያው የድሬዳዋ አጠቃላይ ለጥምቀት የክርስትና እምነት ተከታዮች በሙሉ ለብሔር ብሔረሰቦች እንኳን አደረሳችሁ ማለት እፈልጋለሁ። ያው እናንተ መካከላችሁ ስለተገኙ አመስገን ስለምፈልግ አመሰግናለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰ። በዓል እንዴት ነው? ቆንጆ ነው? በጣም ቆንጆ ነው። በጣም ከምናስበው በላይ ነው። ጥምቀት እንዴት ነበር? ትላንት ጥምቀት፣ ከትላንት ወዲያ ከተራ፣ ዛሬ ደግሞ እንግዲህ ሚካኤልን ልታስገቡ በቃና ዘገሊላ ነው እዚህ የተገናኘ ነውና ምን ይመስል ነበር? በምን መልኩ አለፈ? ዛሬስ ደግሞ እንዴት እየሄደ ነው የቃና ዘገሊላ በዓል? በጣም ደስ ይላል። እኛ ከጥምቀተ ባህር ጀምሮ እስካሁን ድረስ ሽቶ እየቀባን እያመሰገንን የክርስቲያንን በዓል በጣም እየወደድ ነው እየመጣን ነው። አዎ የሽቶ በረከት እንግዲህ ለእኛም ደርሰናል። እዚህ ጋር ቆመን ተቀብተናል። እሺ እናመሰግናለን እናታችን። እንደው የጥምቀት በዓልን ከዚህ በፊት በምን አይነት መልኩ ነበር የምታከብሩት? እኛ የምናከብረው በሰላም በደስታ እስላም ክርስቲያኑ ተዋደን ተፋቅረን አንድ ቀን ሳንለይ ድሬዎቹ ፍቅር እንደሆነ ነው የምናሳልፈው። እግዚአብሔር አምላክን በሰላም እንዳስጀመረን በሰላም ያስጨርሰን። ነገ ደግሞ እግዚአብሔር አብን ስለምናስገባ እግዚአብሔር አምላክ ይርዳል። የኢትዮጵያ አምላክ ይርዳል። ኢትዮጵያን ሰላም ያርግልን፣ መንግስቷን ሰላም ያርግልን። እናንተንም ልጆቼን እግዚአብሔር ይባርካችሁ። እደጉልን፣ ተመንደጉልን። ድሬዎቹ ፍቅር ነን እኛ። አሜን። እናታችን ግን እንደው አንዲት ጥያቄ ነበረች። ጥምቀት ሲነሳ ሎሚ ውርወራ ሁልጊዜ አብሮ የሚነሳና ያለ ነገር ነው። እንዴት ነው ሎሚ ውርወራ? በፊት የነበረው ነገር አሁን ያለው ይናዘቡ። ፊት የነበረው ይወራወሩ ነበር በእርግጥ። አሁን ግን ሎሚ ራሱ የጠፋ ይመስለኛል። ሎሚ ተወደደ። ሎሚ ተወዶ ሎሚ የሚወራወር ያለ አይመስለኝም። አሁን ቲክቶክ ነው የሚወራወሩ። በቲክቶክ ሆኗል፣ ኢንተርኔት ሆኗል፣ በቁልፍ በመኪና ምናምን ሆኗል። እና እግዚአብሔር አምላክ ወደ ድሮው ጊዜያችን ይመልሳል። እኔ በእውነት እግዚአብሔር የምመኘው ለኢትዮጵያ እግዚአብሔር ሰላም እንዲያረጋት፣ ጥሩ እንዲያረጋት፣ የወርቅ የማዕድን ሀገር ሆና አሜሪካ ሄዱት ራሱ እንዲመለሱ ነው የምፈልገው። እግዚአብሔር እናንተ ይባርካችሁ። ቃሉ ደግሞ ይመለሳል። እግዚአብሔር አምላክ እኛን እንደባረከን እናንተን ይባርካችሁ። የእኛን እድሜ ይስጣችሁ። እደጉልን፣ ተመንደጉልን። ድሬ ሰላም ያርጋት። እስላም ክርስቲያኑ አንድ ሆኖ ተከባብረን ነው የምንኖረው እና አሁንም
እንከባበር እግዚአብሔር ያድርገን። ቅዱስ ሚካኤል ኧረ ጥሩ ነው። አሁንም እኛ በሰላም ነው ያለነው። የተጣሉትን የሚያስታርቃቸው፣ የተኳረፉትን የሚያስቃቸው፣ የታሰሩ ይፈቱ፣ የታሰሩ ደግሞ ይፈቱ፣ ያረገዙ ይገላገሉ፣ እውር ይብላ፣ ሽባ ይተርተር፣ ያጣ ያግኝ፣ ላለ ይጨምርለት፣ ወጣቱ በሽበሽ ያድርገው። አሜን። ለመመኘው እግዚአብሔር ይስጥልኝ። መልካም በዓል ይሁንላችሁ። በጣም ነው የምታምሩት። እናመሰግናለን። እንኳን አደረሳችሁ። በጣም አሪፍ ሁኔታ አሳለፍን። እናንተ ራሱ ድምቅ ብላችሁ ዓመት በዓል መስላችኋል። ጥምቀት መስለናል። ጥምቀት መስላችኋል። ያው የጥምቀት በዓል እንግዲህ አደባባይ ላይ የምናከብረው በዓላችን እንደመሆኑ መጠን ሁሉም ሰው እንደዚህ አንድ አይነት እየለበሰ በቤተሰብ በጓደኛ የሚያከብረው ነው። እናንተም ደግሞ እንግዲህ እንደ ቤተሰብ እንደዚህ ፏ ብላችኋል። ሳይሆን በጣም የረዥም ጊዜ ዝግጅት ይመስለኛል። አዎ ተዘጋጅተንበታል። ምን ያክል ጊዜ ፈጀባችሁ? 15 ቀን ምናምን ተዘጋጅተንበታል። ስለዚህ በዓሉ ገና ከመድረሱ በፊት አስቀድማችሁ አስባችሁ በጣም የዓመት ዝግጅት ሁሉ ነው ያደረግነው። የሚገርምሽ አዎ መልካም። እንደው ግን በተለምዶ ለጥምቀት ያልሆነ ቀሚስ ሲበጣጠስ ይባላልና አሁን አንቺም እንዳልሽኝ ከዓመት በላይ ነው የተዘጋጀን ብለሽና በምን ምክንያት ነው? ሌሎች ዓመት በዓሎችም አሉ፣ ሌሎች በዓላትም አሉ። ግን ብዙ ጊዜ ጥምቀት ሲመጣ ሁሉም ሰው የተለየ ዝግጅት ያደርጋል። በተለየ መልኩ ሁሉም ባለው ዝንጥ ብሎ አምሮ ደምቆ ነው የሚወጣውና ለምን ይመስልሻል እንደዛ የሚባለው? ምክንያቱስ ምንድን ነው ብለሽ ታስቢያለሽ? በቃ የአደባባይ እንትን ስለሆነ በዓሉ ምንድነው? ትልቅ በዓል ስለሆነ ነው። ጌታ ከሰማያት ወርዶ ከድንግል ማርያም ተወልዶ እኛን የሰው ልጆችን ለማዳን ተወርዶና በተለይም ደግሞ ተጠምቆ ያደረገበት ስለሆነ ትልቅ በዓል ነው። ለዛ ነው ከፍተኛ ዝግጅት የሚደረገው። መልካም እንግዲህ ያው የጥምቀት በዓል እናንተ እዚህ ጋር እንደማየው በቤተሰብ ናችሁና ባህልን ከትውልድ ወደ ትውልድ ከማስተላለፍ አንጻርም ብዙ ጊዜ አሁን ላይ ያው ዘመን አመጣሽ ነገሮች በደንብ እየተሰራጩ ስለሆነ ብዙ አይት በብዛት እንትን እያለ እየጠፋ መጥቷል። ቤተሰቦች ተሰብስበው ልጆቻቸውን ይዘው ያለውን ነገር ሃይማኖታዊ ነገር፣ ባህላዊ ነገር የማስተላለፍ ነገሩ ወደ መስመር ውስጥ የመክተት ነገሩና እነዛን ነገር እንዴት ትገልጹታላችሁ እናንተ አሁን እያደረጋችሁ ያላችሁትን ነገር? አዎ ዛሬ ስናደርገው ለልጆች እንደ በዓል የአደባባይ በዓል እያልን እንደምናከብረው ለነሱ ተራ በዓል ነው። ግን በሂደት ልጆቻችንን እያስተማርን ሃይማኖታዊነቱን በደንብ እያስረዳናቸው ያው የመጽሐፍ ቅዱስን ታሪክ የጥምቀቱን ታሪክ እያስረዳናቸው የበለጠ ይዘውት ያድጋሉ ብለን ነው ያለው። መልካም እንግዲህ በጣም ነው የምታምሩት። በድጋሚ በጣም አመሰግናለን። እንኳን አደረሳችሁ። መልካም በዓል እንዲሆንላችሁ እንመኛለን። እንኳን አደረሳችሁ ማለት ትችላላችሁ። እንኳን አደረሳችሁ ለመላው ሕዝበ ክርስቲያን ጠቅላላ ለመላው ኢትዮጵያ ሕዝብ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያለን ዛሬ እንግዲህ ልዩ የሆነው የቃና ዘገሊላ የዓመት በዓል ፕሮግራማችን እስካሁን ድረስ ወደ እናንተ ስናደርስ ቆይታ አድርገናል። እናንተም እንግዲህ በዓሉ በአማረና በደመቀ መልኩ እያሳለፋችሁት እንደሆነ ባለሙሉ ተስፋ ነን። እኛ ግን ሰዓታችን ተገባደደ። አሁን ወደ መሰናበቱ እንሄዳለን ማለት ነው። እስካሁን ድረስ ፕሮግራማችንን ስለተከታተላችሁ አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም በዓል። ጆሌ ጋፋ ሁንዱማ እምቢ ቦገንማ ሀገሩ ወዳ ራሾ ወዳ ባጭር መነሽር የሚያሰናዳ አኸው መገራ ዮሐንስኔ